የህይወት እንጀራ የሚያቀብሉን ሰዎች ቁራሽ እንጀራ የጣልንላቸው ናቸው። አምናችሁ ትንሽ ስራ ጀምሩ፣ እግዚአብሔር ይባርክላችሁ። እውነቴን ነው፣ ማላምነውን አልናገርም። ምግብ አልጣፍጠኝ ብሎ ትለኝ ይሆናል። ምግብ የማይጣፍጥ ሳይርብህ እየበላህ ነው ይላል። ማታም በጊዜ እራት ብሉ። ማታ መጥኖ የሚበላ ሰው እንቅልፉ ጤና ነው። የወደቀ ግንድ መስሎ ወድቆ ማደር እንደው ክርስቲያን ውዳቂ አይሆንም። ተግቶ እንደ ወታደር መጸለይ ያለበት። ማታ ማታ ብዙ ውሃ አብዝቶ መጠጣት ነቅቶ ሌሊት ለጸሎት ለመነሳት አይመችም። መስጠት በነገራችሁ ላይ ሁለት አይነት ነው። ለክርስቲያን ከቤት ተወስዶ ይሰጣል። ለማያምን ሰው ግን ሲለምን ብቻ ይሰጣል። ትክክለኛ ባይታዊ ማለት የቄስ ተማሪ ነው። ወላዲተ አምላክ ትክክለኛ ባይታዊ አይገባውማ። እኔ በቀን አንድ እንጀራ እንማገኝ ያም ሲሞላ ሲጎድል ነው ካልከኝ ምን እንዳለ ከአንድ እንጀራይቱ ቁረስ። ክርስቲያን የሚጠየቀው በእነዚህ ነው። ታስሬ ጠይቀኸኛል ወይ ነው። በቃ ጭሮ ተርቤ አብልተኛል ወይ፣ ተራቁቻ አልብሰኝ ነው። በዚህ አሁን በቅርብ በአፄ ኃይለ ሥላሴ ዘመን የተደረገ አንድ ነገር ልንገራችሁና የድጓ መምህር ነው ሰውየው እና የድጓ መምህሩ አስተዳዳሪውን ሄዶ ምን ይላቸዋል? ደመወዝ ይጨምሩልኝ ካልሆነ አዲስ አበባ እንመዳል። ደብሩ በጣም ትልቅ ደብር ነው በእውነቱ ማለት ነው። የተከበረ ደብር ነው። ይሄንን ቤተክርስቲያን ፈተለ ወይ መነኩሴ አይደለው እኔ ባለትዳር ነኝ መርጌታም በሆን ልጆችን በምን አሳድጋለሁ ይላል። ናንድ ደመወዝ ላስጨምርልህ ብለው እንዳሁኑ ሰዓት በ11 ሰዓት ቤተክርስቲያን ይዘውት ሄዳሉ። ቤተክርስቲያን ደመወዝ የሚጨምራለን ይዘውት ሄዱ። ሰብካ ጉባኤ የለም። ኋላ ቤተክርስቲያኑን አስከፈቱና የመድኃኔ ዓለም ስዕል አለ። ታቦቱም ኢየሱስ ነውና መድኃኔ ዓለም ኢየሱስ ክርስቶስ ሰምተሃል ይላሉ። አስተዳዳሪ እኮ ናቸው። አቤት ብሎኛል ይሉታል ለሰውየው፣ ለድጓ መምህሩ ነው። ለእሱ አይሰማም እንግዲህ። ከዛ በኋላ ለዚህ ልጅ ደመወዝ ጨምርለት፣ እሺ ብሎኛልና እንሂድ ብለው ቤቱን ይዘውት ሄዱ። እዚያ በኋላ ሄደ። ኋላ ጥቂት ጠገራ ብሮች ሰጥተው በአፄ ኃይለ ሥላሴ ጊዜ ነው። ጥቂት ጠገራ ብር ሰጡና ይሄ መድኃኔዓለም የሰጠህ ለደመወዝ ጭማሪ ነው፣ ዝም ብለህ አምነህ ተቀበልና በዚች መጽሐፍ ደጉስ፣ ሚስትህ ደግሞ የቤተ መቅደስ መጋረጃ ትፍተል አሉት። ዛሬ ተገዝቶ መጋረጃ ቤት የሚባል ራሱ አለ አይደል? መጋረጃ ቤት ራሱ አለ። ሰው ዛሬ ማስገጠም ነው። ድሮ ግን እናቶቻችን ፈትለው ነበር የሚሸጡ፣ በስጦታም ይሰጣሉ። ሚስት ደግሞ መጋረጃ ትፍተል፣ ለወረት ለቆዳ መግዣና ለወስፌ ለመደጎሻው ለመሳፍጫው ለዚያ ለብረታ ብረቱ መግዣና ለቆዳ ለሷ ደግሞ የጥጥ መግዣ ይችን እና እግዚአብሔር ይህንን በዚህ ደመወዙን እጨምርለታለሁ ብሏል አለ። እዚያ በኋላ እሱም መደጎስ ጀመረ። አምኖ እሷን ፈተለች። በሚያስደንቅ ሁኔታ ሰውየው እኛ የድጓ መምህር ሲያርፉ ገንዘባቸውን ልጆቹ የተካፈሉት በአቅማዳ ነው። ጠገራ ብሩ ተሰፍሮ ማለት እጅግ ባለጸጋ ሆኖ ማለት እግዚአብሔር የእጅን ስራ እንዴት እንደሚባርክ ታያላችሁ። እኔ እውነቴን ነው የምነግራችሁ። አዛኝን በከንቱ ማጽናናት ላጽናናችሁ አይደለም። አምናችሁ ትንሽ ስራ ጀምሩ፣ እግዚአብሔር ይባርክላችሁ። እውነቴን ነው፣ ማላምነውን አልናገርም። ትንሽም ነገር በቃ የ5 ብር የ10 ብር ስራም ቢሆን ስራ ስሩ፣ እግዚአብሔር ይባርክላችኋል። እንዲህ ከሆነ ሰርተን እንብላ ነው። አሁን ይህን እናቆየውና ስለ መብል ይሄን ያህል አወጋን እና ደግሞ ተመልከቱ፣ ሰው ሲበላም እርቦት መብላት አለበት፣ መጾም አለባቸው። ቅዱስ ዮሐንስ አፈወርቅ ይላል ምግብ አልጣፍጠኝ ብሎ ትለኝ ይሆናል፣ ምግብ የማይጣፍጥ ሳይርብህ እየበላህ ነው ይላል። ስለዚህ ምግቡ ስለማይጣፍጥ ሳይሆን ሳይርብህ እየበላ ስለሆነ ረሃብም ማወቅ ይጠበቅብናልና የትንሣኤ ላስነሳቸው ሰዎች ጌታችን ኢየሱስ ክርስቶስ ምግብ ነው የሚያዝዘው። እንግዲህ ስለ መብል ይሄን ያህል ተነጋግረናል። አሁን ይሄ ከንስሐ ጋር ምን ያገናኘዋል? ትምህርቱ ንስሐ ነው ወይስ እንጀራ ብሉ ነው ልትሉ ትችላላችሁ። ይገናኛል። አያችሁ፣ በሚገናኝበት የምትበላውን ስጧት ነው። በሚገባ ሰው መብላት በሚገባው ጊዜ መብላት አለበት። በነገራችሁ ላይ ቁርስ ለክርስቲያን የለውም። መጽሐፍ ቅዱስ ላይ ተፈልጎ የማይገኝ ቁርስ ነው። ምሳ አለ፣ እራት አለ፣ ቁርስ ግን የለም። ስለዚህ ክርስቲያን ምንም ቢሆን የፈለገ ጥርና ሐምሌ ቢሆን እንኳን ከ4 ሰዓት ከ5 ሰዓት ከ6 ሰዓት በፊት መብላት የለበትም። ለምን? በረከት ሊያልፈን ይችላል። በረከት ይዞ የሚመጣ ባይታዊ ቢያገኘን እንካ ልጅ ጸበል ጠጣ፣ እንካ ይችን ህብስት ብላትና እውቀት ይገለጥላል ቢለን አይ ጉድ ማልዳ በልቼ ልንል እንችላለንና ክርስቲያን ማልዶ አይበላም። የፈለገ ቢሆን ቆይቶ ረፈድ ብሎ ነው የሚበላው፣ በረከት እንዳያልፈን ማና ሁልጊዜም እርቧችሁ ብሉ፣ ጾማችሁን ውላችሁ እንዲሁ ቢቻል ማንኛውም ክርስቲያን እስከ 6 ሰዓት እስከ 7 ሰዓት ብሉት ቢሆን ቢቆይ ችግር የለውም። ቅዳሜ በተለይ እሁድ ብቻ ነው የማይቻለው እንጂ ቅዳሜ በተለይ እስከ 6 ሰዓት እስከ 7 ሰዓት እንድንቆይ መጽሐፍ ይፈቅዳል። መጽሐፍ ሃይማኖተ አበው ላይ እስከ 6 እስከ 7 ቢቆይ አንድ ሰው ችግር የለበትም ማለት ነው። ስለዚህ በረከት እንዳያልፈን ብዙ ህብስት የያዙ በረከት የያዙ ጸበል ይዘው የሚኖሩ ስውራንን ልናገኝ እንችላለን። በረከት እንዳያልፈን ሁልጊዜ ጾመን ላበላላችን መጠን ይኑረው። ማታም እንዲሁ መብልን ካነሳው ማላይ ቀርጥ እንዲሁ ይነሳ ጥሩ ነው። ማታም በጊዜ እራት ብሉ። ማታ መጥኖ የሚበላ ሰው እንቅልፉ ጤና ነው። ሰው አብዝቶ ሲበላ ሁለት ባህሪው ይበዛል። ውሃ ይበዛል። ዞሮ ውሃ አለ። ስለዚህ ሰው ተመልከቱ፣ ጤፍም ዳቦም ብትበላ ቂጣም ብትበላ ቆሎም ብትበል ውሃ አለው። እዚያ በላይ ደግሞ ውሃ ተጠጣበታል። ደግሞ ራሱን ውሃውን ብቻውን እዚያ ውሃ ይበዛል። ውሃ ሲበዛ ምን ያደርጋል መሰላችሁ? ይሰጥማል ሰውየው። ሰውነቱ በዚያ ሲሰጥም የሰውነቱ ኃይል አንደኛ ተመልከቱ፣ ህዋሳት መንቃት የሚችሉት ስራ ሳይበዛባቸው ሲቀር ነው ይላል። ተመልከቱ ቅዱስ ጎርጎርዮስ እንደሚለው አንድ ሰው ንቁ መሆን የሚችለው የሰውነት አካሎቹ ስራ
ካልበዛባቸው ነው። ለምሳሌ የሰው ልጅ ከሚቀመጥና ከሚተኛ ምግቡ ሲተኛ ነው የሚፈጨው። በጣም የሚገርም ማለት ነው። እናንተ ይመስሏችኋል ተንቀሳቀስ እንደው የበላው እንዲጎድል እንቅስቃሴ አያጎልም። የሚያጎለው የበሉትን መተኛት ነው። ከዛ ስለዚህ ተመልከቱ፣ ሰውየው አምሽቶ ከበላ ምን ይሆናል መስላችሁ? አምሽቶ ሲበላ ውሃ ባህሪው ይሰጥማል። ያ ውሃ ባህሪው የእሳት ባህሪ ማለት የመሬት ባህሪውን ያከብደዋል፣ ያሰጥመዋል። ከዚያ በኋላ የእሳቱም የነፋሱ ሰው የሚነቃው በነፋስ ባህሪው ነው። በነገራችሁ ላይ በነፋስ ባህሪው ነፋስ ቀላል ነው። የነፋስ ባህሪው ነፍስ ንቁና ስጋዋን ለመቀስቀስ ያግዛታል። ከዛ የነፋስ ባህሪና የእሳት ባህሪን ያለው ወኔ የሚሰጠው ደግሞ ንቁ የሚያደርገው እንደተመልከቱ የተፋጀ ሆኖ በወኔ እንዲያስብ፣ በጉልበት እንዲያስብ፣ እንዲዘምር፣ እንዲቆም፣ እንዲሰግድ አቅም ደግሞ የሚሰጠው የእሳት ባህሪ ነው። የእሳት ባህሪንና የተመልከቱ የነፋስ ባህሪን ምን ያደርገው መሬት ባህሪና ውሃ ባህሪ ይጫኑታል። እዚያ በኋላ ይጫነውና ያንን ለማስወገድ ህዋሳቱ ስራ ይበዛባቸዋል ማለት ነው። ስለዚህ ሰውየውን ማንቃት አንድ ስራ፣ ምግቡን መፍጨት አንድ ስራ ይሆንባቸዋል። እዚያ በኋላ ከዚህ ሁሉ ነገርና ሰውየውን አስተኝተው ምግቡን ይፈጫሉ ማለት ነው ህዋሳቱ። ስለዚህ ሰውየው በጊዜ ካልበላ በሰዓት መንቃት አይችልም። በተለይ ማታ ማታ ብዙ ውሃ አብዝቶ መጠጣት ነቅቶ ሌሊት ለጸሎት ለመነሳት አይመችም። ስለዚህ መጥኖ መብላት እንቅልፉም ይሄ ባህር ሲከታችሁ ገደል ሲከታችሁ እንትና ጋር ሲያጋባችሁ የሚያድረው ሰይጣን ሁሉ የማታ ውሃ መጠጣትና ማታ መብላት ነው። ስለዚህ ሰው ሲጎርስም መጥኖ ሰው ዓይን የሚከፋ የለም ይላል ሲራክ መጽሐፈ ሲራክ ምዕራፍ 32 ላይ ሰው ዓይን የሚከፋ የለምና መጥነህ ብላ። ምግብ ሲቀርብልህ ምግቡ ምን ያህል ነው ብለህ አታጋን ይላል። ማለት ነው በስቶ ሲቀርብ እሰይ ዛሬ እንደው ሆዴ እስኪሞላ ብላለሁ አትበል። ትንሽ ሲቀርብ ደግሞ ይሄ ለስንታችን ሊበቃ ነው አትበል። ሳትጨርሰው ትን ብሎ ትሞት ነው ምኑን አውቀው ነው። ስለዚህ እንደዚያም አትበል። ስትበላ ምላስህን አታጩህ ይላል መጽሐፍ ቅዱስ። ቆሎ ማምላክ ምላሱን አያጮህም እንደሆነ አሁን አድርጌ ያላሳያችሁ ነገር ነውር ነው። ምላሱ እንደምሎ ጫጫ ያርግ የሚበላ እንደዚህ አይፈቀድም። ክርስቲያን አፉን ገጥሞ በልክ እኮ ነው ሁሉ ነገራችን እኮ። እኛ እኮ ልክ ያለን መስመር ያለን ሰዎች ነው። ምላሱን አታጩህ፣ እጅህን አትላስ ይላል አዛኝን። ወጭቱን አትጥረግ፣ ማይዱን ወደ አንተ አትጎትት፣ እየቀደም አትቅረብ ይላል። ይሄን ገበሬውም ይለዋል። እየቀደም መቅረብ የስስት ይመስላል ይላል። መጀመሪያውን ቀርበህ ነው መጀመር። የሚበልጡ ሰዎች ካሉ ቀድመህ እጅህን አትስደድ ይላል። ኋላ አንተ ስደድ፣ ከሁሉ አስቀድመ፣ ከሁሉ በፊት፣ ከሁሉ በኋላ እጅህን ወደ ማይዱ ስደድ፣ ከሁሉ በፊት ደግሞ አስቀድመህ ተው ይላል። እንደ ሰው ያለ ክፉ የለም። መጥኖ የሚበላ እንቅፉት ይላል። መጥኖ የማይበላ ሰው ግን ትርፉ ጓታናና ብስና ነው ይላል። ያ እንደዚህ ያለን የሚያተርፈው ማለት ያ ሊጸልይም ያን እያገሳ ጸሎቱም አይረባም በእውነቱ። ወዲያው እዚህ ቅንድቡ ላይ ይውላችሁ አሁን ቅንድቡ ላይ ይሄ እንዲያው ብዙ ኩንታል ጤፍ የተጫነበት ይመስልና እንቅልፍ ያመጣና ይዞለት ነው። ዝም ብሎ ያን የሚበላ ሰው እውነቴን ነው መጸለይ አይችልም። አሁን እንግዲህ ባለ 50 ይመጣል ያንን ይለው ሙቸከር የሚሆን ዝም ብሎ ያንን ዶሮውንም ቂጣውንም እንግዲህ ያንን ያረግና ምኑን ይነሳዋል እዚህ ወዲያ ዝም ብሎ በቃ እንግዲህ ጸሎት ጤና ይስጥልኝ በአብይ ጾም እንገናኝ ብሎ መተኛት ነው ማለት ነው። ስለዚህ ተመልከቱ፣ ይሄ የወደቀ ግንድ መስሎ ወድቆ ማደር እንደው ክርስቲያን ውዳቂ አይሆንም። ተግቶ እንደ ወታደር መጸለይ ያለበት ያ አንደኛ ሰርታችሁ ብሉ፣ ስትበሉም በልክ ብሉ፣ መከራም ልመዱ። እንዲህ እንድናደርግም ደግሞ አምላከ ቅዱሳን ይርዳን። አቡነ መባጽዮን ኢትዮጵያዊ ጻድቅ ሲበሉ ክፍለ መድኃኔዓለም እያሉ ያኖሩ ነበር፣ የመድኃኔዓለም ድርሻ። ስለዚህ ሁላችሁም ስትበሉ የመድኃኔዓለም ድርሻ አስቀምጡ። እግዚአብሔር እንግዳ ይልክላችኋል። ለዚያ ሰው ካልመጣላችሁ ወስዳችሁ ስጡ። መስጠት በነገራችሁ ላይ ሁለት አይነት ነው። ለክርስቲያን ከቤት ተወስዶ ይሰጣል። ለማያምን ሰው ግን ሲለምን ብቻ ይሰጣል። ሁለት ነው። ክርስቲያን ለክርስቲያን የሚሰጠው ከቤት ወስዶ ነው። ከጎረቤቶቼ እነማን የሚበሉት አላቸው ብሎ እነማን የላቸውም ብሎ ለክርስቲያን ሳይለምን ወስዶ መስጠት ይገባል። ሃይማኖት ለሌላቸው ሰዎች ደግሞ ሲለምኑ ብቻ መስጠት ይገባል ብሎ መጽሐፍ ያስተምራል። እሱን አድረግ አለብን። ለመድኃኔዓለም ድርሻ አስቀምጦ ለተማሪ አሁን በእውነቱ ማለት ነው ስንት ተማሪ አለ እዚህ ውስጥ እንደው በጵጵስና የምናውቃቸው ወንበር ተክለው የሚያስተምሩ ስንት እንደው በእውነቱ ማለት ነው አንድ ቀን መስቀል ቢያሳልሙን ብለን ምንናፍቃቸው አባቶቻችን ትልልቅ አባቶቻችን ራሱ እኮ እንደ ዋዛ ቁራሽ እንጀራ ጥለን ያስተማርናቸው ናቸው አይደለም ናቸው። በእውነቱ ማለት እኛ ሲተርፈን የሰጠነው እንጀራ ነው ጳጳስ ያፈራልን። ሲተርፈን የሰጠነው እንጀራ እኮ ነው ሊቃውንትን ያፈራልን ማለት ነው። ብዙ ዲያቆናት፣ ካህናት፣ መነኮሳትን ያፈራልን እንድንፈታ የህይወት እንጀራ የሚያቀብሉን ሰዎች ቁራሽ እንጀራ የጣልንላቸው ናቸው። ለሱ ድርሻ ሰጥተን ለተማሪዎች ድርሻ ሰጥተን ማወቅ አለብን። በየጊዜው ለድሃና ለተማሪ ድርሻ ስጡ። እንድንሰጥም አምላከ ቅዱሳን ይርዳን እኮ። እንደው አሁን ይውላችሁ ሰው አያውቅበትም እኮ ጾም ሲባል ይበላል፣ በሚበላበት ሰዓት ደግሞ ይጾማል። ምን ማለት ይመስላችኋል? አሁን ሰው ጾም ሲባል ዝም ብሎ ይበላል።
ይበላል 24 ሰዓት። እኔ ይቅርታ አድርጉልኝ ጾም አልወድም፣ አስተዳደግ ጀምሬ የሀብታም ልጅ ነኝ፣ እኔ ጭንቅ አልችልም እያለ ይበላል። ዝም ብሎ ማልዳ ይበላል። ተመስገን ነው። ኋላ ግፊት ይመጣል። ቁልጭ በቃ እስቲ እንዲያው እዚያች ቆሎ አምጦልኝ ወይ እንትን ፈልጉልኝ። ግብጦ የሚባል አለ ታውቃለህ? የግብጦ አረቂ ቤት ነው የሚሸጥ እያለ መከራውን ሲያይ ይውላል ማለት ነው። የሚወደውን ስጋ ምን አለ በሚገባው ሰዓት በልቶ በሚገባው ሰዓት የጾመ ሰው ሰውነቱም ጤና ይሆናል። ጤናውን ያድለን እግዚአብሔር። ተዛዝነን እንድንበላም እግዚአብሔር ይርዳን። ምግቡን ሰው ካወቀበት ያድነዋል፣ ካላወቀበት ያጠፋዋል። ስለዚህ መብሉን ለቁመተ ስጋ ያክል እናደርገው። ስለዚህ የሚበላውን አሁን ተመልከቱ። እዚህ ያሉት ተርበው እኔ ያዛኘን ከልቤ ነው። የእግዚአብሔርን ቃል እየተማሩ በየትምህርት ቤቱ በሚቀርባችሁ ቤተክርስቲያን አንድ የቄስ ተማሪ ማስተማር አለባችሁ ሁላችሁ ማለት ነው። የምትበላውን ምን በሏት ለዚያች ተማሪ ስጧት እንግዲህ ማለት ነው። እሱ ጸሎታ ቢገባውም ባይገባውም እኮ ነው መምለክን ጸሎታ ለማርያም ወስለታ ለሀገሪቱ ለኢትዮጵያ ይላል። ተሜ እኮ ነው ምን ማለት እንደሆነ ላይገባው ይችላል። ገና ቅኔ እስከሚማር ነው። ጸሎታ ለማርያም ወስለታ ተመልከቱ። ይቀባል ሀገሪቱን ኢትዮጵያ እማተወልዳ ይላል። ተመልከቱ የእመቤታችን የማርያም ጸሎት ሀገራችን ኢትዮጵያን ከእግዚአብሔር ማት ይጠብቃል ይላል። ተሜ ዝም ብሎ ይግባውም አይግባውም እዚያ ተኝቶም ቢሆን ማለት ገደም ብሎም ቢሆን እዚያ አንቀጸ ብርሃን ሲጨርስ ጸሎታ ለማርያም ወስለታ ይለዋል። ተመልከቱ እንደዚያ ስለሚል እኮ ነው ወተን የምንገባው። እንግዲያማ የኛው ጽድቅ ነው አውጥቶ የሚያገባን። ይሄ እኔ እውነቴን ነው። ትክክለኛ ባይታዊ ማለት የቄስ ተማሪ ነው። ወላዲተ አምላክን ትክክለኛ ባይታዊ አይገባውማ፣ ባይታዊ ይገባዋል። አሁን መነኩሴና ባይታዊ ችግረኛ ነው። እኔ እንዲያውም 3 ቀን አሁን አሟልቼ ውዳሴ ማርያም ከደገም በቅቼ ይሆን እንደ ድንገት ማለት ነው የምጀምረው ማለት ነው። መነኩሴ ችግሩ ይሄ ነው። ተመልከቱ 3 ቀን ዳዊት ከደገመ ወዲያ እንዲያው ወለተ ስላሴ ህልም አይቼልሽ ነበር ማለት ይጀምራል። ሀገደል ጫፍ ቆመሽ ይመስለኛል ይላል። እዚህ ወዲያ ማለት እኔ በገመድ ጎትቼ አስቀረውሽ ማለት ነው የሚጀምር እንግዲህ። ስለዚህ ችግር ነው ማለት ነው። ተሜ ግን ይብቃ ስለማያውቁ ዝም ብሎ ጸሎታ ለማርያም ወስለታ እያለ ዝም ብሎ ሌሊት እመቤታችን ሲጠራት በሱ ነው አገር ተጠብቆ የሚኖረው ማለት። ስለዚህ የሚቀርባችሁ ደብር ይሄ ደብር አላላችሁ የሚቀርባችሁ ደብር ይላችሁ አንድ ተማሪ ስጡኝ፣ መምህር ውዳችሁ አንድ ተማሪ ስጡኝና እኔ 10 ብር በወርም ቢሆን ልቻለው ልብሱን ችዬ ይሄን ችዬ አስተምራለሁ። ያ ማለት ምን ማለት ነው? አንድ መብራት ለቤተ ክርስቲያን ማብራት ማለት አንድ መብራት ለቤተ ክርስቲያን እያበራችሁ ነው። ያ መርጌታ ነው ነገ ጳጳስ፣ ያ ካህን ነው፣ ያ ዲያቆን ነው። ነገ የሚፈታን የሚያስረን እሱ ነው። እንዲያ ካደረግን በእውነቱ እምትበላውን ስጧት ያለውን ፈጽመናል። አሁን ሌላው ደግሞ ቀጥሎ ለድሆች ነው። ለድሆች ማሰብ ይጠበቅብናል። እንዴት አድርገን እንስጥ? የለን ትሉኛላችሁ። ማጉረስ ቀዶ ማልበስ ምን ማለት ነው? አይ ልብስ እንዳልሰጥ ብዙ ልብስ የለኝም። ኧረ እንኳን ቀደል እናለብስበት ስንት የጫማ መወልወያ የሆነ ሸሚዝ ይኖራል በየቤቱ። ግን ጌታ እንኳን ትርፉን ቀደህ አልብስ። ቆርሶ ማጉረስ በጣም ጥሩ። አይ እኔ በቀን አንድ እንጀራ ነው የማገኝ ያም ሲሞላ ሲጎድል ነው ካልከኝ ምን እንዳለ ከአንድ እንጀራይቱ ቁረስ። ይሄ ነው ፍቅር ኃጢአትን ሁሉ ይደመስሳል። ፍቅር ኃጢአትን ሁሉ ይደመስሳል። የፍቅር ፍጻሜው ደግሞ ፍቅራችሁ ያለ ግብዝነት ይሁን ሲል ምጽዋት ነው። ፍቅራችሁ ያለ ግብዝነት ይሁን በተግባር ግለጡት እንጂ ያ ፍቅር አይረባም። ስለዚህ ለተዎች እስረኛ ሂደን መጠየቅ አለብን። ክርስቶስ ነገ ደብረ ዘይት ነው አይደለም? ደብረ ዘይት ሲታሰብ እኮ ሌላ ምን ማለት የምናስበው? ነገ ደብረ ዘይት ነው የምናስበው። ብራብ አብልታችሁኛል፣ ብታሰር ብታመም ጠይቃችሁኛል፣ እንግዳ ብሆን ተቀብላችሁኛል። እነዚህን ነው የምንጠይቀው። እነዚህን የምንጠይቅ ክርስቲያን የሚጠየቀው በእነዚህ ነው። ታስሬ ጠይቀኸኛል ወይ ነው በቃ ጭሩ። ተርቤ አብልተኛል ወይ? ተራቁቻ አልብሰኝ። ነገ የጥያቄ ቀን ስለሆነ ሁላችሁም አንዳንድ ሸሚዝ እኔም እሰጣለሁ። ሁላችሁም አንዳንድ ሸሚዝ እንድትሰጡ፣ ሴቶችም አንዳንድ ቀሚስ ወስዳችሁ ስጡ። በእውነቱ ማለት ነው። ማረሚያ ቤትም ሂዱ። ወይዚህ የተቸገሩት ለተማሪ እናንተ ለተማሪ አይሆንም ቀሚሱ ወስዳችሁ እዚህ ለተቸገሩት ስጧቸው። ያለህን ካልሰጠ ቢኖርህም አሰጥም ቢኖርህ የምትሰጥ ከሆነ ያለህን እየሰጠህ ጀምር ይላል። አሁን ቁርስ ተመልከቱ። ቁርስን ተመልከቱ። ሰው ምሳ ይበላ ነበረ። ያን የሚበላውን ተመልከቱ። ጾሙን ሲውል 12 ሰዓት ነው አብይ ጾም የሚጾመው ታውቃላችሁ። እስከ 12 ሰዓት ሲበላ እዚያ በኋላ ይበላል። ስለዚህ ተመልከቱ ሲውል የምሳውን ለድሃ እንዲሰጥ ነው። ጾም ማለት የምሳን ለድሃ መስጠት ነው እንጂ የምሳ ለድሃ ካልተሰጠ ጾም ሳይሆን ቁጠባ ነው የሚባል። እሱ ጾም አይደለም። ጾምን ዋጋ እንዲያገኝ የሚያደርገው ምጽዋት ነው። ለባልንጀሮቻችን እንድንራራ እግዚአብሔር። በዓል ሲሆን ወደ መዝናኛ አትሂዱ። አሁን ትንሣኤ ይመጣል። ሌላ የቤት ስራም እየሰጠዋችሁ ነው። በዓል ሲመጣ ሁላችሁም ማረሚያ ቤት ሂዱ። እዚያ ከሄዳችሁ ሰላም አግኝታችሁ ክርስቶስን ነው እኮ ጠይቃችሁት የምትመጡ። ምን አለ? ብራብ አብልታችሁኛል አለና መቼ ርቦህ አብልተን አሉት። ተመልከቱ፣ መልሱን ሰምታችኋል። ተመልከቱ። ታስሬ ጠይቃችሁኛል። መቼ ታመ? መቼ ከታናናሾቹ ከነዚህ ከታናናሾቹ ለአንዱ ያደረጋችሁት ለኔ ያደርጋችሁልኛል አለ። ተመልከቱ። ከነዚህ በሉ ከታናናሾቹ ለአንዱ ያደረጋችሁት ለማን አደረጋችኋል? ስለዚህ አሁን ለአንድ ሰው እንጀራ ስንሰጠው ለማን የሰጠ ነው? በሞት ይንገሩኝ። አረ ለክርስቶስ በሉ። ለአንድ ሰው ልብስ ስንሰጠው ለማን የሰጠ ነው? ምክንያቱም ተርቦ አብልታችሁታል ነው፣ ተርቤ ነው ያለ። ስለዚህ የሰዎች ራብ የክርስቶስ ራብ ነው። የሰዎች መራቆት የክርስቶስ መራቆት ነው። እሱን አስቦ በእርግጠኝነት የሆነ ነገር ሳንቲም ስጥሉ፣ ለነዳያን ሳንቲም ስጥሉ እንኳን ውርውር አድርጋችሁ አጥሩ። ምክንያቱም እየሰጠን ያለው ለማን ነው? ለክርስቶስ። አሁን ለክርስቶስ ውርውር ይደረግለታል? አይደረግለትም። አክብሮ አሁን ለእኔ አንድ ቀን ስማ ገሌ ያቀብለኝ ብል በሁለት እጃችሁ ነው የምትሰጡኝ። መቼስ አባ ነው ብላችሁ አክብራችሁ ነው። እንደዚያ ከሆነ ተመልከቱ፣ ከእኔ ይልቅ የሚገብረው ያ ድሃ ነው።
ክርስቶስ የሚጠይቀን ተመልከቱ። ለአባ በሁለት እጅ አሳልፈልኛል ብሎ አይደለም። ተርቤ አብልተኛል፣ ተጠምቼ አጠጥተኛል፣ ታርዤ አልብሰኛል ወይ፣ ታስሬ ጠይቀኛል ወይ? ጥያቄው ይሄ ነው። የእኛም ጥያቄ አለ። ለእኛ ሲገለበት ደግሞ በትምህርት ታስሬ ፈተኸኛል ይላል። በኃጢአት ታስሬ ፈተኸኛል። እንዲህ ክርስቶስ በኃጢአት ይታሰራል? የእናንተን እስራት አድርጎ ይጠይቃል። በኃጢአት ታስሬ በድንቁርና ብታሰር በእውቀት ጠይቀኸኛል ብሎ ደግሞ ካህናትን ይጠይቃቸዋል። ሀላስተማረ ደግሞ አልጠየቅኝም፣ ሀልናዘዘ የሕዝቡን ኃጢአት ካልፈታ በዚህ ይጠይቀዋል። ነገ ወንጌሉ ማቴዎስ 24 ሲተረጎም በየቤተ ክርስቲያኑ ትሰማላችሁ። በትምህርት ጠይቀኸኛል፣ በክህነት ጠይቀኸኛል፣ በንስሐ ጠይቀኸኛል ብሎ ለካህኑ ይፈርድለታል። ካልጠየቀ ይፈርድበታል። የሚጠይቀው በዚህ ነው። ከቃሉ ጋር ናችሁ። እንግዳ ሁኜ ብመጣ ተቀብለኛል ሲለው ደግሞ ከሌላ እምነት የመጣው ሰው የእምነት እንግዳ ነው። እሱን አስተምሮ ጸልዮ አጥምቆ ክርስቲያን አድርጎ ያቆረበ ሰው እንግዳ ተቀበለ ይባላል። ለእናንተ እንግዳ መቀበል ይሄኛው ነው። ለካህናት እንግዳ መቀበል ደግሞ ይሄ ነው። በመጨረሻ የምትበላውን ስጡ አትበሉ። ለሚበሉት የሚበሉትን፣ ለተራቆቱት የሚለብሱትን ሰጥተን እንድንድን አምላክ ቅዱሳን ይርዳን። የምትበላውን ምን በሏት? ስጧት። ለማን ስትሉ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ከዕለቱ ርዕስ ጋር ላገናኝላችሁ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመርከብ ተሳፍሮ ሲሄድ ተመልከቱ። ወመጻ ሀቤሁ አሃዱ መጋቤ ምኩራብ፣ የምኩራብ አለቃ የሆነ አንድ ሰው ወደ ጌታችን ወደ ኢየሱስ ክርስቶስ መጣ ይላል። ያ ሰው ምን አለ መሰላችሁ? መምህር አለው ጌታችን ኢየሱስ ክርስቶስ ነው። በስጋ ተገልጦ ሳለ ልጄ ታማ ከቤት ትውላለችና እሷን መጥተህ እጅህን ጭነህ አድንልኝ አለው። አድንልኝ ባለው ጊዜ ከዚያ በኋላ ጌታችን ኢየሱስ ክርስቶስ አይዞ ልጅህ አትሞትም ብሎት ነበረ። ትድንልሃለች እመን እንጂ አትፍራ ብሎት ነበረ። ይህንም ብሎት እንዳለ ሳሄድ መንገድ ላይ አንዲት ሰው መጣች። መሀል ላይ የእሱ ልጅ ገና ሳትድን ወደ እሱ ልጅ ሳሄድ ጌታ ምን መጣ? አንዲት ሰው መሀል ላይ ደግሞ መጣች። ይቺ ሰው ሁላችሁ ታሪኳን የምታውቋት 12 ዓመት ደም ሲፈሳት የነበረችው ይቺ ሴት እየሮጠች መጣች። ቅዱስ ኤፍሬም እንደሚገልጠው ብዙ ችግሮችን አልፋ ነው የመጣቸው። 12 ዓመት ሙሉ አቤት ተቀምጣ ደም ሲፈሳት የኖረች ናት እና በዚያ ሰውነቷ እንኳን ብትወጣ ሰው ይጸይፋታል። ማለፍ አትችልም በሰው መሀል ማለት። ምክንያቱም ሰው ተጸይፎ ወደዚያ ሁኝ ይላታል። ሀፍረት አለባት ማለት ነው። ስለዚህ ብሄድ ህዝቡ እንዴት አድርጎ ያስገባኛል ብላ ሀፍረት ይዟታል። ብሄድ ብላ ብትቀር ህመሙ አለ። አይ አውጥቻ አውርጄ ልሂድ እንዳትል ይላሉ ሊቃውንቱ። አውጥቻ አውርጄ ልትሂድ እንዳትል ክርስቶስ ቆሞ እየጠበቃት ሳይሆን እያለፈ ነው ይላል። እስ እያለፈ በሉ፣ እያለፈ ነው። እያለፈ ስለሆነ አልፎኝ ከሄደ በኋላ አልደርስበትም ብላ አሰበች። ስለዚህ ሀፍረቱንና የህዝቡን ግፊያ እችለዋለሁ ብላ ወጥታ ሄደች። ወጣችና እግዚአብሔር ነገሮችን ለመልካም ያደርግ የለ እሷ 12 ዓመት በሙሉ በደም ተነክራ ይኖረች ስለሆነ እየተጸየፋት ሰው ሲሸሽላት ለእሷ መንገድ ተከፈተላት እንጂማ 5000 ህዝብ ስለሚከተለው መግቢያ አታገኝም ነበር። በቁስሏ መንገድ ተከፍቶላት መጣች። መከራችን የህይወት መንገድ እኮ ያደርጋል መድኃኒዓለም። በሱ ተከፍቶላት መጣችና ልብሱን ዳሰሰች። ልብሱን ከዳሰሰች በኋላ ዳነች። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ልብሴን ማን ዳሰሰ አለ። ባጭሩ ልብሴን ማን ዳሰሰ? ይሄ ሁሉ ሰው እየተጋፋ ልብሴን ማን ዳሰሰ ትላለህ አሉት። ሐዋርያት ናቸው። ሌላው ይጋፋኛል፣ ይሄኛው ግን አለ አሁን የነካኝ እጅ ግን ኃይል ከኔ ወጥቶ አርፎበታል አለ። ኃይል ከኔ ወጥቷልና ተመልከቱ ማን ነው ብሎ ጠየቀ። እዚያ በኋላ ያቺ ሴትም ድናለችና እውነቱን ገልጣ ለጌታችን ኢየሱስ ክርስቶስ ነገረችው። እሱም አመሰገናት። እምነቷን ገልጣ ድና ተመለሰ ይችላል። ይቺ ሰው ከዳነች በኋላ ተመልከቱ፣ ይቺ ሰው ከዳነች በኋላ ጌታችን ኢየሱስ ክርስቶስን ብዙ ተከፈለው። እሷ ስትድን አይቶ እንደገና ሁሉ ብዙ ሰው ተከተለው። ብዙ ሰው ሲከተለው ግን ብዙውን ሰው ሳይሆን 3 ሰው አስከተለና ኢያይሮስ ከሚባለው ሰውዬ ልጄ ታማብኛለች መታደንልኝ ወዳለው ሰውዬ ቤት ሄደ። ሲሄድ ከቤት በገባ ጊዜ ልጅቱ ታማ ተመልከቱ፣ መግነዙ ተዘጋጅቶ ሙታለች፣ አርፋለች። ጌታችን ኢየሱስ ክርስቶስ ገባ። ለምንድን ነው የምትታወቁት? ልጅቱ አንቀላፍታለች እንጂ አልሞተችም አለችው። ወሰሐቅዎ ብዙ ሰዎች ተሳለቁበት ይላል። ሙታ ገንዘናት አይምሮ የለውም እንዴ የሰውዬ ሎቱ ስብሐት አንቀላፍታለች ይላል እንዴ ብለው ተሳለቁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ጣቢታ ቁሚ አላት። ጣቢታ ቁሚ ሲላት ተመልከቱ ምን አለት? ጣቢታ ቁሚ ማለት ይሄ ትርጓሜው ምን ማለት ነው? ልጄ ሆይ ተነሽ ማለት። ቅድም አንድ የዘለልኩት ታሪክ ልንገራችሁ። ያቺ ሰው ስትድን 12 ዓመት ደም ሲፈሳት የነበረችው ሴት ስትድን ጌታ እንዲህ ነበር ያለ፣ እምነትሽ ልጄ ሆይ እምነትሽ አድኖሻል። ልጄ ሆይ የሚለው እንዳትረሱ። እስኪ ልጄ ሆይ በሉ። እምነትሽ አድኖሻል። ስንት ዓመት ነው ደም ሲፈሳት የነበረው? 12 ዓመት። ይችኛይቱን ደግሞ ምን አላት? ጣቢታ ቁሚ አላት። ጣቢታ ቁሚ ማለት ሲተረጎም ምን ማለት ነው? ልጄ ሆይ ተነሽ። ሁለቱን ምን ብሎ ነው የጠራቸው? ልጄ ሆይ ተነሽ አላት። ከዚያ በኋላ ተመልከቱ ያቺ ልጅ ተመልከቱ ወዲያው አፈፍ ብላ ተነሳች ይላል። ያን ጊዜም 12 ዓመቷ ነበረ። ከተነሳች በኋላ ምንድነው ያላቸው ጌታ? እንዲህ ያላቸው ተመልከቱ፣ ይህንን ነገር ለማንም እንዳትናገሩ ብሎ እናትና አባቷን ገሰጸ። ይችን ልጅ እንዳትነሳዋት ካለ በኋላ ምን አለ መሰላችሁ? ሰው ሁሉ ያዳንቃል። ተመልኮ እኮ ነብይ ድንጋጤ ሰው ሁሉ እንዲህ ይሄ ሰውዬ ማን ነው? ሙት የሚያነሳ ማን ነው ብሎ
ብሎ ያዳንቃል። ሰው ሁሉ እያዳነቀ ልጅቱ ተነስታለች። ሰው ከእንቅልፍም ተነሳ ከሞትም ተነሳ መጀመሪያ የሚፈልገው ምግብ ነው። ከዛ ምን አደረገ ጌታ? ችግሯን ብሶቷን የሚያይ እሱ ነውና የምትበላውን ስጧት አለ። ሰጣም በላች። አንደኛ አዝኖላት፣ ሁለተኛ ምታት እንዳልሆነ ለማጠየቅ በትክክል እሷን የምትመስል አስነስቶ ሳይሆን እሷን እንዳስነሳት እንዲያውቁ አብልቶ አሳያቸው። ረሃባችን የሚያውቅልን መድኃኔዓለም ስሙ የተመሰገነ ይሁን።